አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? እኔ ጋር አለሁላችሁ አልሐምዱሊላህ። የቤት አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር በማድረግ የደወል ምልክቱን በመጫን ዘወትር መለቀው ቪዲዮ እንዲደርሳችሁ እያደረጋችሁ ላይክ አድርጉ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት እንግዲህ ጨረቃዎች ማለት ነው። ጨረቃዎች ሃይሚና ብሩኬ ማለት ነው። ጨረቃዎች ስላችሁ ማን ናቸው? ከየት የመጡ ናቸው? ከየት አመጣሻቸው እንዳትሉኝ ማለት ነው። እና ብሩኬና ሃይሚ እንግዲህ ብሩኬ ዛሬ የጨረቃዬ ቀለበት አስሮላታል። እንዳያችሁ በዚህ ሰሞን በጣም በደማቅ ሁኔታ ሁላችንም ያስደስተ ሁላችንም ደግሞ በጣም የተደሰትንበት እንግዲህ ጓደኞቿ የሷ ጓደኞቹ የብሩኬ ጓደኞች ሳይቀሩ ጠርቶ ሰርፕራይዝ አድርጓት ነበረ ልደቷ ማለት ነው። እንግዲህ እዩ እዚህ ጋር እኛው እዚሁ እንዳለን ከሁለት ሶስቴ ልደት ይከበራል፣ ይጋባል፣ ሰው ይወልዳል። እኛ ግን ምንም እዚህ ሆነን ማለት ነው። እኛ ግን የእነሱ እናንጨበጭባለን፣ የእነሱ ደስታ እናያለን። እነሱ ደግሞ ያው እኛ እንትንላቸዋለን ማለት ነው። ስለዚህ በጣም ደስ ብሎኛል ልደቷም ስላከበረች። አሁን ላይ ግን ማለት ነው ዛሬ ላይ እንግዲህ ማንም ሳልጠራ ቀለበት ላስረላት ወስኛለሁ። ለምን ስለምደነግጥ፣ በዛ ላይ ደግሞ ሁለቴ ወጪ ይሆናል። እሷና እኔ ከሆንን ደግሞ ባለ ነገር ፏፏ አድርጌ ምናምን በተን አድርጌ ቀለበት አስርላታለሁ ብለዋል ማለት ነው። እንግዲህ ሆነ ተከናወነ እንደሚባል ማለት ነው። ቀለበት ካሰርኩላት እኔና እሷ በቃ ተነጊ ወዳ የሚባል ነገር የለም። 4 ልጆቹን አውርደን ድቡን አደርጋለን እንወልዳለን ብለዋል። ያደርግላችሁ ማለት ነው። የሰርግ ቀን ወይም ደግሞ ልጅ ሲወለድ እኛ ለማቀፍ ያብቃን፣ እኛ እንመጣለን፣ ችግር የለም። ደስ ብሎኛል። ደስ እንዳላችሁ እናንተም ደስ እንዳላችሁ አልጠራጠርም። እንግዲህ እንዳያችሁ ቀለበት አስሮላታል ማለት ነው። ከዚህም በፊት ቀለበት አስሮላት ነበረ፣ ግን እንደሚወዳት ነግሯት ሳይሆን ዝም ብሎ ያው የሰው እንትን ለመሳብ ነበረ። ብዙ ሰው አሁን እዛ ቲክቶክ ላይ ምናምን ሲያያቸው ያኔ ፍቅረኛም ያው አንዳንድ እኛ እንትኖቹ አለን አይደለም፣ ፍቅረኛሞች ይመስሉን ነበረ ወይም ይመስላቸው ነበረ። በጠቅልሉም እኔ እንደማፈቅራት አልነገርኳትም፣ እንደምወዳት ነው እየነገርኳት እንጂ እንደማፈቅራት ተናግሬም አልተናገርኩምም። ስለዚህ ብሎ ነው እንግዲህ በአዲስ መልክ እንደሚወዳትና እንደሚያፈቅራት እሷም ደግሞ ፍቅሯ ያፈቀረችው ቡታጀራ ላይ ያለ ከወንድሟ ከአብርሽ በሰላሙ ጊዜ ማለት ነው። እንግዲህ ከነሱ ጓደኛሞች በነበረ ሰዓት አይቺው ነው እንትን ያልኩት እና ከቻልክን ደግሞ የቁጥሩን ስጠኝ ብዬው ነበረ ነው ያለችው። እና በዛ ሰዓት ያፈቀረችው ብሩኬ ነው ማለት ነው። የልጅነት ፍቅረኛ አስባችሁታል። እና ዛሬ ላይ ደግሞ ቀለበት አስረው እንግዲህ እንዳያችሁ በጣም ተደስተዋል። ቀለበት አስረዋል። በጣም ደስ ብሎኛል ማለት ነው። እና እንዳያችሁ በዚህ ሰሞን በቃ ምን እንደተፈጠረ አላውቅም። ቀለበት እኛስ ሀባይብ በቃ እዚሁ ነን። እስኪ መላበሉን ማለት ነው ፈልጉልን። ጓደኞች አብዛኛውም ጊዜ ምንድን ነው የሚሉት መሰላችሁ? ባሌን ወሰድሽብኝ ይላሉ። እኔ ባልም የለኝም ድስትም የለኝም። የዚህ መንደር ባል ከሆነ የትኛ ባል እኔ አልወሰድኩባቸውም። ጓደኞቼ ልወስድባችሁም አልችልም። ያው በአሁን ሰዓት እኔ ይሄ ነገር መሆን አልፈልግም። ጊዜውን ያዋጣ አይደለም። ባል ከተወሰደ እንግዲህ ምን እንደሚደረግ አይታችኋል።
ሩታ ሄርሜላ ስለወሰደች ብቻ አብርሽ ስለወሰደችባት ብቻ እስከዛሬ ድረስ የተሰቃየች ይበቃዋል እና የተሰቃየች ይበቃታል። እኔ በሷ መማር አለብኝ ማለት ነው። የሰው ባል እኔ አልቀማም አልወስድም። እና ሌላ ደግሞ ያናደደኝ ምንድነው? ሌላ በጣም የተናደድኩበት በጣም ያናደደኝ ነገር ምንድነው ብላችሁ ብትሉ ማለት ነው እንግዲህ ኤፍሬም ሄርሜላ ቤት ሄዶ ነበረ። እኔ ምለው ማለት ነው የውጭ በር ያሰራችሁ ዝም ብላ የህዝቡ ለማሳየት ነው ወይስ የአብርሽ ለማሳየት ነው? የውጭ በር ብረት ያሰራችሁ እሱ ቆልፋ አተኛም እንዴ? በሌሊት ነው በማታ ብቻ በር አንኳኩቶ ቤት መቶ በር የምትከፍተው ነገር። ልጅቷ ግን ጅን ነገር ናት ወይስ ምንድን ናት? አንዴ እንኳን አትማርም እንዴ? እኔ በጣም ነው አንጀቴን የበላችኝ። እና አጋጣሚ ሆኖ ሊደፍራትም ይሆን አሁን በዛ ሰዓት ቡዜ ባደርስላት የብቻዋ ናት፣ ሌላ ሰው የላትም። ቢደፍራትስ ምን ልትሆን ነው? ምን ልታደርግ ነው? እሷ ሴት እሱ ወንድ። ከዚህ በፊትም ከአብርሽ ጋር በነበረች ሰዓት ይሄ ያደረጋት አብርሽ ነው። ምንም ማድረግ አይቻልም። ቤት እዛ ቦታ እየተወሰነ ጊዜ ድረስ ቤት ለቃ ወጣ ሌላ ቦታ መቀበል ትችል ነበረ የብቻዋ እስከሆነች ድረስ። ወይም ደግሞ የግቢ መውጫና መግቢያ ከውጭ ያለ ብረት ዘግታ ቤት በሚኳኳባት ሰዓት በርዋን ስትከፍት ማን እንደሆነ አይታ ማስገባት ነው እንጂ እንዴት እኔ በጣም ነው እንትን ያለችኝ። ዛሬ ላይ ደግሞ አብርሽ ይፈልግሻል፣ አብርሽ ሊያወራሽ ይፈልጋል ብሎ ጠርቶ አምጥቶ በእንደዚህ አይነት ቆሻሻ የሆነ ልጅ እኔ እንዴት እንዳስጠላኝ ይሄ ልጅ ማየት ማለት ነው። እስከ መቼ ድረስ ነው እሱ ስትለማመጪ ወይም ደግሞ እሱ ስትለምኝ የምትቆዩ? ይሄ በህግም ያስጠይቀው ነገር ነው። ሰው በሌለበት ወደ ቤት መምጣት። ይሄ በቦታ ቦታ ደግሞ በአብርሽን አሳቦ የሚጠራሽ ከሆነ ከአሁን ወዲህ በአብርሽ ያሳበበ የጠራሽ ሊያስገድልሽም ይችላል። ስለዚህ አንቺ ልጅ ራስሽን አትጠብቂም ወይ? ሄርሜላ ማለት ነው። ሄርሜላ ራስሽን አትጠብቂም ወይ? ምን አይነት ነገር ነው? ምን አይነት እንትን ነው እያየን ያለ ነው? አያናድም? ሀባይብ በጣም ነው የተናደድኩት። ለምን ራሷን ማስከበር አትችልም? የነገሩ እኛ ስሙን አልጠራ እንጂ እኛ ሴቶች ስንባል እኮ በጣም ውዋህ ነን። በዛ ላይ የጉራጌ ሴቶች በጣም ውዋህ ማለትም ያው የባላችን የፍቅረኛችን ወይም የባላችን ሟች ስለሆነን ሌላ እንትን ነክቼ አይደለም፣ ይቅርታ እንደራሴ ነው። ስለዚህ በጣም ነው የተናደድኩባት ከምነግራችሁ በላይ ማለት ነው። እንደዚህ አይነት ነገር እስከሚፈጠር ድረስ እስከ ጭራሹ አብርሽ ጠራሽ ምናምን ብሎ እስከሚያላግጥባት ድረስ ባላጣች ባል እንትን ብላለች። እንዴት ነው ባል የምታጣው? ባላ እቺ የምትመስል ቆንጆ እቺ የምትመስል አብርሽ ስራ ፈቀረችውና አብርሽ ላይ መታ ተለጠፈች እንጂ ስንት ወንድ ይፈልጋታል፣ ስንት ወንድ ይመኛታል። ያው እሷ እንትን ብላ ፊት ስላልሰጠች ነው እንጂ ማለት ነው። እና በጣም ያስጠላል፣ ከምነግራችሁ በላይ በጣም ያስጠላል። በጣም ነው እንትን ያለኝ እየደበረኝ ማለት ነው። እና በእኔ በጣም ነው እንትን ያለኝ ማለትም የእሷ ራሱ ታይ ሚላት የለም ወይ? ቤተሰብ የለም ወይ? ወይም ከጎኗ የሚሆን አንድ ጠንካራ ወንድም የላትም እንዴ? እምቢ ብሎ በር አንኳኩቶ ከመጣ በጥፊ ብሎ ጆሮውን አንጠልጥሎ አንገቱን አንጠልጥሎ አውጥቶ የሚጥለው ሰው ከዚህም በፊት እኮ ተናግረዋል። ዳኒ ሲናገር የሰማችሁት ከሆነ ሄርሜላ ይወዳታል። ማን? ኤፍሬም ሄርሜላ ይወዳታል። ስለሚወዳት እሱ ደግሞ ከአብርሽ መለየት ፈልጓል። አሁን አብርሽ ውስጡ ሄርሜላ እንደሚወድ ነው፣ ሩታ እንደማይወዳት ነው። ግን ደንዝዞ የሆነ ነገር እንኳን ቢነገረው የሆነ ነገር ቢወራ ራሱ የተጨናነኩኝ ነው፣ ራሴን ያመመኝ ነው፣ ወደ ቤት ልሂድ ከማለት ውጪ ሌላ ነገር የሚል ነገር የለም። ከታ ቀለበቱ ለምን አወጣኸው ተብሎ ሲጠየቅ ቀለበቱማ ያወጣሁባት እነሱ ምን ያደርግላታል ያንተ ቀለበት
አውጣላት ብለውኝ ነው እነሱ አዘውኝ ነው እነሱ ባዘዙትና እነሱ እንትን ባሉት ነው እየተጓዘ ያለው ልጁ ማለት ነው። ስለዚህ እኔ አንዳንዴ ምለው ነገር ጋሽዬ እንኳን ተጠርቶ ቡዜ አሁን ከሱ ጋር ከምትታገል ከሷ ጋር ጨጓራውን ከምትልጥ ወይም ደግሞ ከሷ ጋር እንትን ከብትል ጋሽዬን ጠርታ ልጅህን ና እኔ አልቻልኩም ልጅህን በእንደዚህ አይነት መልክ እንደዚህ አደንዝዘውታል። ስለዚህ እኔ የብቻዬን አልቻልኩም ብዙ ጥያለው ግን ከቤት ሊለቁልኝ አልቻሉም። ወደ እምነት ቦታ ራሱ ለወስደው ሊለቁልኝ አልቻሉም። ስለዚህ ናና ካንተ ጋር ጠበል መውሰድ አለብን ብላ ጋሽዬ መጥራት ነበረባት። ሩታ ለማስታረቅ ብቻ ነው እንደ አዲስ አበባ የሚመጣው። ልጁን አያይም። ልጁን እነሱ ደና ነው ይላሉ፣ ግን ደና እንዳልሆነ ሙሉ በሙሉ ያስታውቃል። ጭንቀት ነው፣ ደና ነው፣ ጭንቀት ነው። ጭንቀቱ ከየት የመጣ ነው? እናንተ እንትን ስላጠነቆረባችሁ ምንድነው የሚባለው? እናንተ እንደዚህ ስላደረጋችሁት በጠንቋይ ስላደነዘዛችሁት ነው። ስለደነዘዘ ነው ልጁን እንትን ያልሆነ የሚጨንቀው ያለው ወይም ራሱ የሚያመው ያለው እና አሁን የአብርሽ ነገር በቃ አብቅቶለታል። ሄርሜላ የራስሽን ጠብቂ። ይሄ ልጅ አንድ ነገር ሳያደርግሽ በፊት ራስሽን ጠብቂ። ሁለተኛ ደግሞ ቤት ቀየረኝ እሱ እንዳለ ሆኖ እሱን አስቀምጩ፣ አከራዩ እንደፈለግሽ ብቻ ቤት ቀይሪ። ከዛ ቤት የብቻሽን ከሆንሽ ይሄ ልጅ ሰውም ቀጥሮ ቢሆን ምንም ብሎ ቢሆን የሆነ ነገር ያደርግሻል። ራስሽን ጠብቂ። ሴት ራሷን ስትጠብቅ ነው የሚያምርባት። ለምን ነገ ተነገ ወዲያ ምን እንደሚመጣባት አይታወቅም። ይሄ አሁን ጋጦጥ ገብቶ የሆነ ነገር ሊያደርግሽ ይችላል። ምሰሚ ከሆነ ሰው የሚልሽ ነገር ስሚ። ብዙ ጊዜ ኮሜንት ላይ ተጽፎልሻል፣ ብዙ ጊዜ እንትን ተብሎልሻል፣ ግን ምንም የሚገባሽ ነገር አይደለሽም። የሆነች ደነዝ የሆነች ነገር ማለት ነው። እና ሴትም አታሳድቢ። እና ቪዲዮዬን እየተቆራረጠ እያስቸገረኝ ነው ሳላቅ በእጄ ነክቺው ማለት ነው። እና ሴት አታሳድቢ። አሁንም ቢሆን ራስሽን ጠብቂ። ቪዲዮን ይሄ ይመስል ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እስከ መጨረሻ ድረስ ይዩት። ባይ ባይ። እወዳችኋለሁ። ሸርሸር አድርጉልኝ። ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ